እነዚህ ሰዎች በድብቅ ይወዷችኋል። አንደኛ ያመሰግኗችኋል። ሰዎችን ከልብ ስንወድ ለኛ የሚሰጡትን ዋጋ መመልከት እንጀምራለን። ለሚያደርጉት ነገር፣ ለኛ ሲሉ ለሚከፍሉት ዋጋና ለእያንዳንዱ የፍቅር ግንኙነት በሙሉ ዕውቅና መስጠት እንጀምራለን። ይህም ታዲያ ፍቅር ውስጥ ያለ ሰው የሚያሳየው ባህሪ እንደሆነ ግልጽ ነው። ሌላው ለምታደርጉላቸው እያንዳንዱ ነገሮች ምስጋና ያቀርቡላቸዋል። ድክመቴ ነው ብላችሁ የምታስቡት ነገር ሳይቀር እነሱ ጋር እንደ ጥንካሬ ተደርጎ ይታያል። ለምሳሌ ከስቻለሁ አሊያም ባህሪዬ የተወሰነ ተቀይሯል ብላችሁ መፍራታችሁን ብዙ ጊዜ ላያስተውሉት ሁሉ ይችላል። ቢያስተውሉት እንኳን እነሱን በፍጹም እንደማይረብሻቸው እርግጠኛ ሆኑ። ምክንያቱም እነዚህ ሰዎች ፍቅራቸው ከውጫዊ ነገራችሁ ሳይሆን ከማንነታችሁ ስለሆነ ነው። ሁለተኛ ያማክሯችኋል። በጣም አስፈላጊ የሚሉትን ውሳኔ ከመወሰናቸው በፊት የእናንተን አስተያየት ይጠይቃሉ። ነገር ግን ይህንን ጉዳይ የሚያማክሯችሁ ሌላ ሰው ማማከር አቅቷቸው አሊያም ነገሩን በራሳቸው ጥረት መፍታት አቅቷቸው ሳይሆን ለእናንተ ክብር ስላላቸው ብቻ ነው። ብዙ ጊዜም ስለተለያዩ የህይወት ጉዳዮቻቸው በግልጽ ያማክሯቸዋል። የትኛውም ሰው ከልቡ ለማይፈልገው ሰው ትኩረት አይሰጥም። እነዚህ ሰዎች ከምንም ነገር እናንተን ለመጠበቅ ሁሌም ቢሆን ዝግጁ ናቸው። ነገር ግን አንዳንድ ጊዜ ለእናንተ ደስታ በመጨነቅ በግል የሚያጋጥሟቸውን ችግሮች ሊደብቋችሁ ይችላል። ይሄ ግን የእናንተን ደስታ ለመጠበቅ መጨነቃቸውን እንጂ ድብቅነታቸውን አያሳይም። ሶስተኛ ለጓደኞቻቸው ስለእናንተ ያወራሉ። ጓደኞቻቸው ስለእናንተ በተደጋጋሚ እንደሚያወሩ ከነገሯችሁ በዚህ ጊዜ ምንም የተለየ ነገር እንዳልተፈጠረ በማሰብ የተለመደ ጨዋታችሁን ቀጥሉ። እነዛ ሰዎች በፍጹም ስለነሱ ለማወቅ እየሞከራችሁ እንደሆነ መገመት የለባቸው። ነገር ግን አብራችሁ በምትሆኑበት ጊዜ የጭንቀት ስሜት የሚሰማቸው ከሆነና ስሜታቸውን በግልጽ የማያሳዩ ከሆነ ይሄ ከእናንተ ጋር ለሚኖራቸው የወደፊት ግንኙነት መጠንቀቅ መጀመራቸውን ያሳያል። ምክንያቱም ስለ ግንኙነታችሁ ግድ የማይሰጠው ሰው ስለምንም ነገር አይጨነቅም።